ይሄ ነገር ሙሐመድ እቅራ አንብብ፣ በጌታህ በአላህ ስም አንብብ ሰለላሁ ዐለይሂ ወሰለም። የነቢያችን ሰለላሁ ዐለይሂ ወሰለም መልእክት ከመካ እኔ ከናንተ ጋር ሂጅራ አደርጋለሁ። ይሄ ነገር የሰው ልጆችና የጅኖች ጠባቂ ስለሆኑት የኔ አያት በአይኖቹ ጨረቃ ለሁለት ስትከፈል አይተው ነበር። እንዴ ተመልከቱ ወደ ጨረቃ እስቲ። ይሄ ነገር ስለ ሲረቱ ነቢይ ዛሬኛ ከደቂቃዎች በፊትና ከሰከንዶች በኋላ አንድ ስቴተስ እናወጣለን። አይ ላቭ ሙሐመድ። ነገር ግን የሚያሳዝነው ራሳችንን መጠየቅ እንረሳለን። ማን ነበሩ ግን ሙሐመድ ሰለላሁ ዐለይሂ ወሰለም? ኢብኑ ኢስሐቅ የነቢይን ሲራ መጽሐፍ ቀላል አይደለም። ይህን ኃላፊነት አንተ ተሸክመሃል። በጣም ደፋር ነህ፣ ነገር ግን በጣም አስቸጋሪ ስራ ነው። ስንት ሚስቶች ነበሯቸው? ስማቸውስ እነማን ነበር? በየትኛው ዘመንስ ነበር የተወለዱት? ኸዲጃ ካረፉ በኋላ እኔ ነቢይ ሲስቁ አይቻቸው አላቅም። እውነትህን ነው ያልከው። ዓመት ሙሉ ሊሆናቸው እኮ ነው። አላሁ ሱብሓነሁ ወተዓላ ለመጨረሻው ነቢይ መካን ለምን መረጠላቸው? ቁርአንንስ ያለ ሲረቱን ነቢይ መረዳት እንችል ይሆናል እንዴ? ወንድሜ ታዚን፣ ይሄ የቁርአን አያ ሊገባኝ አልቻለም። እዚህ ጋር ስለምንድን ነው እየተወራ ያለው? ይሄ አያትማ ስለ በድር ጦርነት ነው የሚያወራው። አላሁ ተዓላ በስውር እርዳታ የላከ ጊዜ አሃ ነው እንዴ? እዚህ ላይ ስለ ሌሎች ነቢዮችም ያወራል አይደል? አዎ በትክክል አደም፣ ኢድሪስ፣ ሁድ፣ ሳሌሕ፣ ሉጥ፣ ኢብራሂም፣ ኢስማዒል፣ ኢስሐቅ፣ ያዕቁብ፣ ዩሱፍ፣ አዩብ፣ ሹዐይብ፣ ሙሳ፣ ሐሩን፣ ኑህ ስለ ሁላቸውም ተወስቷል እዚህ ውስጥ። ይህንን ሁሉ የማታውቁ ከሆነ እንግዲያውስ ራሳችሁን ጠይቁ። የትኛው የሸይጣን ውስዋስ ነው በሕይወታችን ይህን አክል ዓመት ካሳለፍንም በኋላ የእናንተን ነቢይ እንወዳቸዋለን የምትሏቸው? እዝነታቸውን እንዳታገኙ ያራቃችሁ። ረሱላችን ሰለላሁ ዐለይሂ ወሰለም እኔው ቤት ውስጥ እኔ ባለሁበት እኔ ደረት ውስጥ እቅፌ ውስጥ ነው ያረፉት። ለዚህም ነው እኔ ይዤላችሁ የመጣው ለልጆችና ለአዋቂዎች የሲረቱን ነቢይ ተከታታይ በቀላሉና ደስ በሚል መንገድ የረሱላችን ሰለላሁ ዐለይሂ ወሰለም ሕይወታቸውን የምንዳስስበት። እስቲ ይህንን ጉዞ እኔና እናንተ አንድ ላይ እንጀምረው። አሰላሙ አለይኩም። ይሄ የኛ የሲረቱን ነቢይ የመጀመሪያ እርምጃችን ነው። የተቻለኝን ያክል ሞክራለሁ ደስ በሚልና በቀላሉ መንገድ የሲረቱን ነቢይ ታሪክ ለማንበብ እንዲያስችለን። ምክንያቱም እኛ ሁላችንም በሕይወታችን መጨረሻ ላይ አሽሀዱ አላ ኢላሃ ኢላላህ ሙሐመድ